ይህ ሰውዬ አይናገርም እንዴ? መልስ አይሰጥም እንዴ? ምን ጉድ ነው የገጠመን እዚህ? በአንድ ነገር ተስማምቼ በአንድ ነገር ተስማምቻለሁ። በምን? መንገር ስላለብኝ ነው። ቤቴ እየተበጠበጠ ነው። ልጆች ይዘን እስከ መቼ ነው በእኛ ኑሮ ሁኔታ 3 ቤድሩም ጨምረን ተከራይተን የምንዘልቀው? እሺ ምን ማድረግ እንችላለን? እስኪ አንዴ ይምጡና እንደሚሆን እናደርጋለን፣ እናስተካክላለን። ሕክምናቸውን ቶሎ ጨርሰው ወደ ሀገራቸው መመለስ አለባቸው። ልጆቼን ማሳደግ እፈልጋለሁ። ያው ኔክስት ዊክ ምርመራውን ከጨረሱ ወደ ኦፕሬሽን ክፍል ነው የሚሄዱት። ለእኔ በጣም ከባድ ጊዜ ነው። ሁሉ ነገር ነው ዝብርቅርቅ ያለብኝ። ይገባኛል። ትንሽ ቀን ነው እኮ ተቸገር፣ ግድ የለም። ካልሆነ ሌላ አማራጭ እንፈልጋለን። ይገባል። ሀገሩ አሜሪካ ነው። ሁሉ ነገር በፕላን ነው። መምጣታቸውን ካወቀች በኋላ ባለቤቴ ሁሉ ነገሯ ጥሩ አይደለም። ምን እናደርጋለን? ትንሽ ቀን ነው። እሷንም ቢሆን አሳምናትና እንርዳቸው። እኛም እንኳ ምን ደግሞ ለዚሁ ስንል ነው። እሷንም አሳምናትና ትግባበት ነገር። እሷ ጉዳዩ እኮ ባለቤት ነው አይደለውም ካለችስ? እዚህ ጋር እኮ ትልቁ መፍትሄው እኮ እሳቱ እንዳይቀጣጠል ማድረግ ነው። እሳቱን ማብረድ እኮ ነው ያለብን። በተቻለ ፍጥነት እኮ ኦፕሬሽኑ እንዲደረግላቸው ተብሏል። መቼም ይሄ ዶክተር ውሳኔ ነው። ጤንነታቸው ወሳኝ ጉዳይ ነው። ፕሊዝ አፍጥኑልኝ። የቤቴ ጉዳይ አደጋ ላይ ነው ያለው። አፍጥኑልኝ። ለሁላችንም የሚሻለው እነሱ ሆስፒታል መግባታቸው ነው። እኛ ብናፋጥነውም እኮ ዶክተሮቹ ካልወሰኑ ምንም ማድረግ አንችልም። እነሱ ታውቃለህ፣ የሕክምና ጉዳይ ነው። ሪስክ አይወስዱ። የእኔ ቤት እኮ ሪስክ ላይ ነው ያለው። ይቅርታ ካልሆነ ሌላ ቦታ ሆነው ሕክምናቸውን ይከታተሉ። የሚዘገይ ከሆነ አሳውቀኝ። Hi sir, how are you? Hello, miss. So my mother brought me here. She told me a lot about you, that you helped her a long time ago, and hoping if you can help me about my daughter. Please, I'm begging you. Please, I really need your help. Yes, of course. I mean, right now, I'm looking through your husband's his tax returns, and it looks like he's not going to qualify for Medicaid or Medicare right now, even if we apply for it right now. I know, I understand, but if you can do something for me, please. My daughter, she needs your help. Please, if you can do something. Yeah, I'm doing the best I can right now. Please, but I'm begging you. It's the law that doesn't allow me to do it. If you were a single mom, then it'd be a little bit easier, but since your marital status and your husband's income right now, it's going to be very, very tough. Yeah, I don't think there's anything I can do here, Martha. I'm very sorry.
ምንድነው ይሄ? ቁርስ ይሄ አተር የመሰለ የህፃን ልጅ መጫወቻ ቁርስ ለኔ እንዴ? ቀለል ብሎ እንዲውሉ ብዬ እኮ ነው። መች ከበደኝ አልኩሽ። በእርሶ እድሜ ቁርስ ቀለል ሲል ጥሩ ነው ብዬ ነው። እድሜ ስንት ነው? እኔ በምን አውቃለሁ? ሲወለዱ አልነበርኩ። ታዲያ ባላወቅሽው እድሜ ቁርሴን መገመት አይከብድሽም? እንዴ ቤብ እኮ ጧት ቀለል ያለ ቁርስ ስለሚወድ ብዬ ነው። ያው አባትና ልጅ ካንዱ እንዳጨርሽው ባልና ሚስት ካንዱ ወንዝ ይቀዳሉ ነው የሚባለው እኮ። እርሱ ያስተካክሉታል ታዲያ። ሚጥሚጣ ምንድነው? So you're saying if I'm a single mom, I can get the insurance for her? I'm saying it would be a lot easier. Yeah. If you're a single mom, you almost get accepted pretty quickly. But right now, since of your marital status with your husband, his income, it just won't qualify. So only his income is a problem right now? His income's the problem, yeah. I don't know what to do. I'm really in a tough situation right now. I mean, you could always try to file as a single mother. If you go that way, I don't know what to do. I'm really confused. ምኞቴም ማሱ ነው። ገንፎ የሚበላ ሳይሆን የሚያወራ ሆኖ ይኸው ፊት ለፊቴ ይነዘንዘኛል። ምንድን የት አለ? ይኸው እየነዘነዘኝ። አሃ ወይ ቲክቶክ። አሁን ደግሞ ገንፎን ብለው ማውራት ጀመረ። ያው መቼም ከዛ ላይ ነው ብዬ ነው የወሰዷት። እንዴው ተጠምቀሽ ታውቂያለሽ? እኔ? አዎ። ሰይጣን አላዘኝ። ለምን ጠመቃለሁ? እንዴ ይዞሻል እንጂ። ማን? አንቺ ይዞሻል እንዴ? አሁንስ በዛ። ምን ይበዛ? መቼ ነው ያዘኝ? የታል? እሺ የታል? ይኸው እየነዘነዘሽ እኮ ነው። አለ እኮ ላይሽ ላይ። ወይኔ ጉዴ! ግን ስንት ቀን ነው የሚቆዩት? ምን ነው ሰለቸውሽ? አረ እኔማ አልሰለቹኝም። ሳይወት አሜሪካ ምግቡም ሀሳቡም እንዳያጎዳውት ብዬ ነው። ዝም ብዬ ስመለከቶት እርሶ ሩቅ ነው ያሉት። ምን አለ ታስለምጪኛለሽ? ኦ እርሶን ለማስለመድ በጣም ከባድ ነው። ግን ያው ከቤብ ጋር ተነጋግረን የሚያላምድ ሰው ያው ጋይድ ምናምን የሚያደርግ ሰው እንቀጥርልዎታለን። እንደሱ አይሻልም? ምክንያቱም እኔም ቤብም ያው ታውቃላችሁ ምርጫ ስለደረሰብን በጣም ቢዚ ነን። ለዛ ብዬ ነው እንጂ ለሌላ ነገር አይደለም። ግን ጋይድ የሚያደርገው ሰው ካገኙ ፐርፌክት ነው የሚሆኑት። እውነቴን እኮ ነው። አመሰግናለሁ። አሁን ሌላ ጠብ ሳይመጣ ወይ አንቺ ወይ እኔ ከዚህ ቤት ውልቅ ብለን መውጣት አለብን። በያሽ ይሄን ማይረባ ቁርስ እንዴ! እኔ እኮ ቤብ አይናቸውን እያየሽ ቁርስ አብያቸው ስላለኝ ነው። በያዥ ያልኩሽ እኮ ያዥ። በይ ውልቅ ማለት ማንሽ ፊፊ ፋፊ ፋፋ ፊፊ ፊፊ የምን ፊፊ ነው? ፍሬዎት ፍቅር አዲስ ፋፍ ማንሽ አባባ ይሙት እንጣላለን። ጭራሽ በሙሉ ስሜ ሊጠሩኝ ነው። ምን እንዳይመጣብን እንጣላ። በሰላም ብንለያይ ከዚህ ቤት እኔም አንቺም ጥሩ ይመስለኛል። በጣም በዛ። እኔ በሙሉ ስሜ ከሚጠሩኝ አገር ለቀሽ ሂጂ ብሉኝ ይቀርልኛል። ለምን አትሄጂም? አሁን ምን በር ተዘግቷል እንዴ? እንዴ እሄ የዘመኑ ሴቶች ከእድሜያችሁ ከስማችሁ ከማንነታችሁ እንደተደበቃችሁ ትኖራላችሁ። ባንጃው እንኳን ደህና መጣ አሜሪካ። ዱለት ቀረበ አተርክክ ይኸው ቁርስ ሆኖ መጥቶልሃል።
ዋይት ቦርድ ግዴታ ነው። ዋይት ቦርድ በእንግሊዘኛ ልጽፍ። ይሄ ነገር እብደት እንዳይሆንበት። ምን እብደት አመጣሽ እንዴ? እድሜ ለቴክኖሎጂ ጉግል የሚባል ነገር አለ እኮ። ማንኛውንም የፈለገሽን አማርኛ ስትሰጪው ቀጥታ ወዲያውኑ በእንግሊዘኛ ለውጦ ነው የሚሰጥሽ። ሀሜት እንኳን ለምን አይሆንም? አሁን ምን ያስፈልጋል ለዚህ ጉግል? ይሄ ጠጣ ነው ድሪንክ ብላ ነው ምንድነው ለዚህ ጉግል የሚያስፈልገው? ምን የሚያስቅ ነገር አለ? አይ አንቺ ምን አለ እንደው አቂ ቀደም ባትይ ምን ይሻልሻል? ወይ ቆይ እስክስታ በእንግሊዘኛ ምን ነበር? እሱ ነው የሚጠፋኝ። ታውራግረግ ነው። ያ ታውራግረግ አማርኛ መስሎኝ። ኔክ አፕ ኔክ ዳውን ኤንድ ኦፕን ቲዝ። ቲዝ ኦፕን ደግሞ ምንድነው? ቲዝ ኦፕንማ ፈገግ በል ማለት ነው። እቺ ደግሞ አዲስ ግኝት ናት። ወልጃለሁ ነው። ሾልደር ሌፍት ሾልደር ራይት ኤንድ ሼክ። ትሬኒንጋችን እኮ በቃ ጨረስ ነው ጓደኛዬ። ወነቴን እኮ ነው የምልሽ። የነጭ ጭንቅላት ይችን አሁን በአንድ ጊዜ ላፍ እኮ ነው የሚያደርጋት። እንኳን ይሄንና እኛን ችለው እየኖሩ አይደለም እንዴ? ያ I'm telling you። አይ አሁን ስራችንን መቼ ነው የምንጀምረው? ጉድ ጆብ ጸድቂ። አይሽ ኦሪንቴሽን የሚባል ነገር አለ እና ነገ ለአለን ኦሪንቴሽን እንሰጠዋለን። ምንድነው? መድኃኒት እንሰጠዋለን? ኧረ እንደው ምን ይሻለኛል ፈጣሪ። ምን ይሻልሻል ግን እንዴ? አንቺ ላይ እኮ ትምህርት ቤት አንቺ ላይ ቢገነባ እንኳን እንግሊዘኛ አይደፍርሽ። ምን አባቱ ቆርጦት ነው ደግሞ? አይሞክረኝም። እንግሊዘኛ አይደል? የአባቶች ልጅ ነኝ እኮ። ኧረ የት አባቱ እንግሊዝን ደግሞ ማባረር እንጂ ብዬ ደግሞ ውስጥ የልክተታቸው ነቀዞች። ወዴት እንዴ? እኔ እውቀቱን እንጂ ጦርነት አላልኩም እንዴ። እሱንም ቢሆን እኮ የሚጠቅመኝና የሚሆነኝን የሚበጀኝን ነው እንጂ እኔ ባፈና እኮ አሰሱን ገሰሱን አልሰበሰብም። ይሄን ታውቂያለሽ። ጦርነትን ባልሽው መሰረት ደግሞ ጠላትን ጥርግ አድርገን በአንድነት አንድ ሆነን አጥተን እኮ ይሄው አሁን ዘላለማችን እየተዋጋን አይደለም። አሁን እንግሊዘኛውን ታዩና ልምምዱ ከምግብ በአንድ ጊዜ ከጦርነት ወሬ ወደ ምግብ ስራ እንዴ? እኔ እኮ ያንቺና የምግብ ፍቅር እኮ እንዴት እንደሚያስቀናኝ። ከምግብ በላይ ምን ነገር አለ? ማይ ጉድነስ። በምግቤማ አትምጭብኝ። ሳትበይ የምትኖር ያስመሰልሽ እኮ። ኧረ ተይኝ እናቴ፣ አንቺ በዛ ዴ። ለማንኛውም የምስራቅን አባት ሰውየውን ቅዳሜ እናገኛቸዋለን። ታዲያ አንቺም እኔም በጨዋታ እያዋዛን የሚወዱትን የሚጠሉትን ነገር በደንብ እናጠናለን፣ በደንብ እንመረምራቸዋለን። መጀመሪያ ማስጠናት ያለብን እሳቸው የሚወዱትን ምግብ ነው። ምን አይነት ምግብ እንደሚበሉ፣ ምን አይነት መጠጥ እንደሚጠጡ ለአነን በደንብ አድርገን ማስረዳት አለብን። እሺ ምግቤ፣ አንቺ ምግቡን አጥኚ፣ እኔ ደግሞ አመላቸው ነው። ምግብ ደቂቃ አይወስድብኝም። ሶሻሊስት ናቸው አልተባለም? እርግጠኛ ነኝ የሚያቃጥል ነገር ይወዳሉ። የቁርጥ ጠላት ናቸው። ከእንጀራ ውጪ ንክች የሚያደርጉ አይመስለኝም። ማንኪያ፣ ሹካ፣ ቅብርጥሶ እሳቸው ጋር የለም። እሳቸው ያው ወዳውንድ በሆነ እጃቸው ጠቅለል ሲያደርጉ ምን ነው ለኔ ባጎረሱኝ ያሰኛል። ቁርጡን ጮማውን አፋቸው ላይ ሲቆርጡት ስታይ ቀሚያቸው ነው የሚልሽ። ኮሎኔሉን ግን ከዚህ በፊት ታውቂያቸዋለሽ? ወታደር እኮ ናቸው። ባሌ እኮ ወታደር ነበረ። ምን ዋጋ አለው? ኤርትራም ላትመለስ መንግስቱን መሰደዱ ላይ ቀር ባሌ ላቅፋ ላይ ተሰዋ። በይ አንቺ ካዳመጡሽ ብዙ ታወሪያለሽ። እትዬ ትዝታ በፖስታ እንዴ? ሆሆ በአሁን ወደ ስራችን እስኪ ሀሜቱን እንተውና ወደ ስራችን። የምን ሀሜት አመጣሽ? እኮ ያለፈታ ሀሜቱን ቆይ መጀመሪያ ካበሻን ጀምር ከፈረንጅ ምግብ። አይ ካበሻ ይሻላል። ካበሻ ምንም ችግር የለውም። ይኸው በቃ ፈረንጅ አይነኩም ብዬ አሰምርበትና እከፍለዋለሁ። ሚጥሚጣ ጻፊ መጀመሪያ ሚጥሚጣ። ኧረ እንጀራው ይቅደም መጀመሪያ። እሺ እንጀራ አድርገሽ። ምን አይነት ነገር ነው? ጭራሽ የተገላቢጦሽ አድርግሽው እኮ። ቆይ እስኪ ምንድን ነው ያልሽው? እንጀራ ሚጥሚጣ። ማቃሽ እንጀራ በይው፣ ደስ ይልሽ። ምንም ችግር የለም። ሚጥሚጣ እንጀራ ይቻላል። ከበረታንኛ እማንችለው እማንሰራው ነገር የለም። ከቴራፒውም ከመድኃኒቱም ከምንም በላይ የእናንተ ሁለታችሁ አንድ ቤት መኖር ኢምፖርታንት ነው። በጣም እናት ለስፔሻል ኒድ ልጅ
ለኖርማል ልጆች ኒውሮቲፒካል ለሆኑ ልጆች እንኳን ወላጅ አስፈላጊ ነው። ልጅ ልታሳድግ ትችላለህ፣ የእናቱን ቦታ ግን ልተካለት አትችልም በብር እና ይሄንን ማሰብ ያስፈልገናል። ይሄ በጣም ኢምፖርታንት ነው። ስለዚህ እንደዚህ አይነት ልጆች ደግሞ ፍቅር ይፈልጋሉ። ፍቅር ትክክለኛ ጀኒውኑ ፍቅር ደግሞ የሚገኘው ከወለዱት እናትና አባት ነው። ሌላው ሰው ሁለተኛ ነው። ገባ? ስለዚህ እዚህ ላይ መስራት አለብህ። ያንተ ጠንካራ ፓርት እዚህ ላይ ነው። ከሷ ጋር እንማከራለን፣ እናወራታለን፣ እኛን ያለፍንበት እናሳያታለን። ሌላም ሰው እንዳለበት ችግሩ ሌላም ሰው እንዳለበት ሌላም ቤት ችግር እንዳለ ስታውቅ ትቀበላለች። የሀገራችን አባባል ታስታውሳለህ? ላናግርሽ እፈልጋለሁ። በፍቅር ጉዳይ እንድንነጋገር እፈልጋለሁ። ምንድነው? ዶክተሮቹ ስላሉት ነገር ነው? አዎ። ዶክተሮቹ ሁሉ ያሉት ነገር እኮ ልክ ነው ማለት አይደለም። እነሱ ፈጣሪ ናቸው። እነሱ ስላሉትና ስላላሉት ነገር አይደለም። ግን ፍቅርን በጊዜ ስፔሻሊስት ቢያት ለሁሉም ነገር ጥሩ ነው። ምን እንጎዳለን? ዶክተሮች በሙላ እኮ ፈጣሪ አይደሉም። ማን ነው እነሱ ሁሉ ያሉት ነገር ልክ ነው ያለው? ምን ችግር አለው? ምን ይጎዳናል እኛ? እስቲ በእናትህ በጌታ ይዣሃለሁ። በአፍህ ክፉ ነገር ስለልጃችን አታውራ። እኔ እንደሱ ልል አይደለም። ዶክተር ያለውን ሰምተሻል። ፍቅር በዚህ እድሜዋ ልታወጣ የሚገባትን ቃላቶች እያወጣች አይደለም። ስለዚህ ስፔሻሊስት ያት ነው ያለው። ይኸውልህ የኔ ወንድም በ5 አመቱ ነው መናገር የጀመረው። ኢትዮጵያ ውስጥ እኮ በጣም ብዙ ልጆች ካደጉ ነው ማውራት የሚጀምሩት። ስፔሻሊስት ሀገር እንዴ ሲያድጉ 5-6 ሲሆናቸው እኮ ነው ማውራት የሚጀምሩት። እሺ ኦንሊ 2 እንዴ ምን ናሃል? ቆይ አሁን ምን ችግር አለው? ስፔሻሊስት ቢያት ምንም ችግር የለባትም ካለ እሰየው፣ በጣም ጥሩ ደስ ይለናል። ካልሆነ ግን በጊዜ ሕክምና ትጀምራለች። ምን ችግር አለው? ነገርኩክ። በቃ ልጄ ጤነኛ ናት። እንደ የትም ቦታ ውስጥ አላሳያትም፣ አላስነካካትም። ዳትስ ይኸውልሽ እኮ ምን መሰለሽ ኦቲስቲክ ልጅ እንዴ ስታፕ ኦቲስቲክ ልጄን ኦቲስቲክ ጭራሽ እንዴ ትንሽ አታፍርም? እሷን ኦቲስቲክ ስትል በቃ ነገርኩክ። እኔ ማንንም አልሰማም፣ አንተንም አልሰማም። ልጄ ጤነኛ ናት። ይገባሃል? ዳትስ ዴ ስለዚህ እዛም ቤት ችግሩ እንዳለ ካወቀች የሷ ብቻ ካልሆነ የተለየ ችግር የለባትም ማለት ነው። አሁን እኮ ችግሩ እኔ ጋር ለምን መጣ? ተረግሜ ነው ወይ? እኔ የተጠላው ሰው ነው? ኃጢያት ሰርቼ ነው ወይ? ክፉ ሰርቼ ነው ወይ? የአባቴ ኃጢያት ነው ወይ? ገናን ሆይ ይኸው እንግዲህ የዚህ ንብረተሰብ ህይወትና ታሪክ ቀይራለሁ ብዬ እንከራተታለሁ። አንተ የነገ ሀገር መሪ እንድትሆን፣ የአሜሪካ ፕሬዚዳንት እንድትሆን፣ ሴናተር እንድትሆን፣ ታላቅ ሰው እንድትሆን ግን ማን ይጓባባ? ማን ይጓባ? እኔን እንዲሳቅ ሁላችንም ከተባበርን ልንገር ይህን ህብረተሰብ ታሪኩን መቀየር እንችላለን። ግን ምን ዋጋ አለው? የሚረዳ ህብረተሰብ ሲኖር ነው። ዛላለሁ እዛ ገባለሁ። By the way, we have to teach him about our culture, drink, food, and Ethiopian story, everything. Because the Mr. Dad, he have to believe in him, like the half caste guy from Italy. My goodness. ደህና እንግሊዝኛ ቢሆን
ሰሚ excuse me ነጭ እኮ ከአንቺ ጋር ማውራ መሆኑን እራሱ ባርቆብኝ እኮ ነው እንጂ አንቺ ጆሮሽን ቢሆን ተስተካክለሽ እንዴ እንግሊዘኛ ማይ ጉድነስ አልሞቱ እኮ ስታንበለብኝ ዚስ ዋዝ እንዴ ግራ ገባኝ እኮ ደግሞ እኮ ነው እንኳን ሰውዬው አልመጣና ዋው ወይኔ እኔ ሳላቅ ትምህርት ቤት ሄደሻል እንግሊዘኛ ስሚ ትምህርት ሳይሆን ኦፕን ማይንድ ነው የሚፈልገው አይደለም እንዴ ምስራቅዬ እስኪ ንገሪኝ እንዴ ያ ማይንድሽን ክፈቺ አንቺ እንዴ ድፍና አድርገሽ በቃ እንደተቆለፈ በር ያ እኛ ከተዘጋን ቆየን የአሜሪካ እሳት አደጋ ማይከፍተው ተከባብረን እንቆያለን ባትቺ እንኳን ምን አለ ባለ መናገር በተተባበረ እንዴ ምን አለበት የኔ ተከበረ እንግሊዘኛ ቋንቋ እንደልቤ ብናገርበት እንዴ የኛ የሀገራችንን ቋንቋ እንደሆነ አስንቀን ንቀን ጥለናል አይደለም እንዴ እስኪ በሰው ቋንቋ እንኳን እናቂጥ ያ የምትይዙ ስራ መፈለግ አለብኝ ፊኮ ስራ ገባል እኔ ስራ መፈለግ አለብኝ ፍቅርስ ምን ያለ ፍቅር ቤተሰብ ካልገናታ አሁን በዚህ ሰዓት ንቄት አገኛለሁ መሄድ ካለብሽም ነገ ስራ አስፈቅጄ ትሄጃለሽ ስለዚህ ነገ ቅዳሜ በቅዳሜ ምድር የትም ሄጄ ስራ ልፈልጋችሁ ስለዚህ ግዴታ ዛሬ መሄድ አለብኝ እልህ ቤት ያፈስ እኔና አንቺ መካከል እልህ ምንም አይጠቅምም እቺ ልጅ መሀላችን አለች ልጃችንን በሰላም ብናሳድግ ነው የሚሻለው እንደዚህ አይነት ምክር ደግሞ ከየት እንደመጣ አውቃለሁ ስለዚህ ታስፈራራን አትሞክሩ እሺ ሲጀመር ፍቅር የኔ ብቻ ልጅ አይደለች የሁለታችንም ልጅ ናት ኦኬ መጠበቅ ካለብን መጠበቅ ትችላለህ ዝም ብለህ ደግሞ የራስህ ስም አትጥራ የራስህ አናት ላይ አትጥራ ስሚ ማርቲ ዝም ብዬ ስራ መቅረት እንደማይችል ታውቂያለሽ አይደል ምን ላድርግ እኔም ግዴታ ስራ መፈለግ አለብኝ እንዴ ግዴታ ነው ስራ ማግኘት አለብኝ የት ነው የምትሄጂው ቆይ ማርቲ ተረጋጊና እስኪ እንነጋገር ፕሊዝ የግድ ስራ መግባት አለብኝ እኔም ደግሞ ግዴታ ስራ መፈለግ አለብኝ ዛሬ ስለሽ የሚመለከተኝ ጉዳይ የለም በፈጠረሽ እንደዚህ አይነት ነገር አይጠቅምሽም አሁን ዛሬ ተነስተሽ ስራ ፈላጊዎችበት ምክንያት ያቺ እናትሽ መክራሽ ስለሽ ራስህ እኮ ነህ ልጄን አላሳክምም ከዚህ በኋላ ለህክምና 5 ሳንቲም አላወጣም ኢንሹራንስ አልከፍልም ያልከው አንተ ነህ እኔ ደግሞ ልጄን ማዳን እፈልጋለሁ ልጄን ማሳከም እፈልጋለሁ ለዛ ደግሞ ብር ያስፈልገኛል ወጥቼ ስራ ማግኘት አለብኝ ይገባሃል ስለዚህ መውጣት አለብኝ መሄድ አለብኝ አይመለከተኝም ስለሌለው ነገር ኧረ ተይ ማርቲ ግድ የለሽም ሌላ ጊዜ ታደርጊዋለሽ ይሄንን በቃ ረፊና ቁጭ በያው ልጅቷ ጠብቂ እኔ ስራ ልግባ ስለሽ አሳልፈኝ ሌላ ነገር ሳይከተለን አሳልፈኝ ምንድን ነው የሚከተለው እናትሽ ነች አይደል ነገር የምትበጠብጠው ለምንድን ነው የማታዋት ለምንድን ነው እዚህ ነገር ውስጥ የምትከታት እስቲ ከሷ አናት ላይ ውረድ በቃ አይመለከትህም እንዴ ዘሮ በዛ እውነትሽን እኮ ነው ባፍዬ ቅድም አማርኛችንን ጥለነዋል ያልሽው አዎ ስንቶቻችን አሁን በቅርብ ጊዜ እንኳን ከኢትዮጵያ የሚመጡ ልጆች በቃ ሙሉ ለሙሉ አማርኛ ረስተው በቃ እንግሊዘኛ ሆነዋል የሚናገሩት ብዙዎቻችን አማርኛ እናስተምርም ልጆቻችን በቃ እንግሊዘኛ ብቻ ሆነዋል እዚህ የተወለዱት ብቻ ሳይሆን ቅርብ ጊዜ እንኳን የሚመጡት ልጆች ትልልቅ ነው የሚመጡት ልጆች እንኳን በቃ አማርኛ እየረሱ እንግሊዘኛ ሆነዋል የሚናገሩ እና ይቀልድ ይመስላል እንጂ እውነትሽን ነው ቀልድ አይደለም እውነቴን ነው ለምን መሰለሽ የትም ቦታ ብትሄጂ ድርጅቶቹ ካምፓኒዎቹ ምኖቹ በሙሉ እንዳለ በቃ በእንግሊዘኛ ነው ተጥለቅልቀው ያሉት ከተማው በሙሉ እኮ የተረተርሽው አንቺ እንግሊዘኛ ነው እንደው መጣየ ሆኗል ነው እንጂ በቃ ጥለነው ኖ ወይ እንደች ሴትዮ ምን አለ ይሄን ሀሜትሽን ብትተይ ሀሜትማ ማስተማር አለብን አይደለም እንዴ ምስራቅዬ አንድ ማንነታችን መገለጫ እኮ ነው ሀሜት እውነቴን እኮ ነው አሁን ኮኔ ነው እንማ ቢሉት ከየት ያመጣዋል ማም ስለዚህ ማስተማር አለብን ሀሜት አቤት ካስተማርና አይቀር ምቀኝነቱንም መከዳዳቱንም ሀሜቱንም ሁሉን አንድ ነገር ሳትቀር ማስተማር አለብን ኧረ እባክሽ አንቺ ሴትዮ ምን ሆነሻል ዛሬ እንዴ ዝም ትያታለሽ እንዴ ምስራቅ ይኸውልሽ ምስራቅዬ
ኮኔነር ልክ ሲያዩት እንዴ ሰውዬ ቆዳው ነው እንጂ ነጭ ቁጭ አበሻ ነው ብለው እንዲያምኑ ነው የምናረጋቸው። እውነቴን ነው ብለሽ አይ እባክሽን ጸድዬ እባክሽን እስኪ አሁን እንኳን ከጥሩን ጀምር እስኪ እውነቴን ሀሜትስ ቢሆን እኮ መማር አለበት አበሻ አይደል? አው በቃ ቤብ መጣ ቤብ መሻሻል አለበት ጋሼ ምናምን ትበለው እንጂ ጋሼ ታዲያ እኛ ነን እንጂ እሷን ባሏን ጋሼ ትበለው አይ የሆነ ነገር ትበለው ቤብ የሚባል ነገር ከሰማ ኮኔነር አሁን ማበዱ ነው። እኔ ነገር ያለው እንዴ የምን ቤብ አመጣሽ? ቤብ ስትል ልጅ ነው የሚፈልገው። በቃ ቤብ መጣ ሄሎ ቤብ ያ ዌር ነው you can come in okay ባፋና ሰውየው ቤብ የምትለው እሱ ነው። ይሄን መቀየር አለበት። ያ ወይ there all right ኮኔነር ይሄን ነገር አይፈልጉትም። ቤብ የሚለው መቀየር አለበት። ጋሼ ምናምን ማለት አለ። ወራቴ ነው የምነግርሽ ወይ ጋሼ ወይ የሆነ ነገር ብቻ ስም ዝጫቸው ለማን ለቤብ ምናምን ያልሽው ነው አሳቸው አንቱ አሻቸው ባሏንማ ወንድም ጋሼ ልትለው አትችልም። አይ አንቱ ደግሞ በይውሳቸው Mama. ሄሎ አሎ ዮሴፍ አቤት እሺ የገቡ አይመስለኝም ኦኬ በቃ እናንተ ተቀበሏቸውና እኔ ሰሞኑን አገኛቸዋለሁ እሺ ቢዚ ሆኜ ነው ስራ ላይ ሆኜ ነው እሺ ይቅርታ ጠይቅልኝ ኦኬ ታንክ ዩ ባይ አረ ይሄ ነገር ረዘመ እንግሊዘኛው ረዘመ አጠር ቢል ምን አለ ነው ያው ጠፋኝ ሲድረሰውት እንግሊዘኛ እኔም እኮ ይሄው ነበር ሚስተር ቶማስ ፕሊዝ ከት ዩር እንግሊሽ ፕሊዝ I don't understand what መስራቀየ ነገሪው እንጂ እንዴ ካንቺ ጋር እኮ ብቻ አይደለም ያለው እኛም እኮ አለን እንዴ እንደዚህ እንደ ወተት አንጀታ ካስረዘመውና እንደ ሬዲዮ ልቦለድ ከተንዛዛ እኮ ነገሩ አባትሽንም ሳያገኛቸው እንደገና ደግሞ ኮንፊውዝ ማርጓቸው እንዳይሄድ ነው መፈራው Baby, I know they kind of confused, so when you talk to them, just make it short and slowly. Why this is the way you talk? I know, but they don't understand it when it's like a lot. So if you can just make it short and slow. I know it's hard a lot on you, but it's okay. Don't ask sorry. Understand only. ታየሽ ይሄን እኮ ነው ማለት በሚግባባን ቋንቋ ተግባባናው እሰይ ቶማስዬ አፈር ልውላለ ድፍት ለበለሰይ እሰይ ታየሽ our training going to be next week we start አይዞሽ አይዞሽ ሌላ መጥልሽ አይዞሽ ባክሽ አንቺ ደሞ እንዳውጭ አስጠፋሽኝ መልሰሽ ባክሽ እንደስፈራ ይልስራፍ የለም ግቢ we start about as I told you a little bit early about Ethiopian food how you wear Ethiopian clothes you have experience with her you know about drink especially Ethiopian history you know well, we teach you on whiteboard everything and you have to yes as we do dancing Ethiopian we have different culture Guraginya Orominya Tigrinya Walaitanya we have so many Amharic so many you learn all that
food, drink, history, culture, everything. Why history? I know history. I know American history. No, no American history. Only Ethiopian history. Because colonial, they don't like American history. Why does he hate America? America is a great country. We've done so much for everybody in the world. Ethiopia, everywhere else. What's the problem? I don't know. Because Italian killed family all. Yes. I'm not Italian. I'm American. አረ ነገር ረዘመ እባክሽ አንቺ ልጅ አሁንም ደግሞ ሊጠፋብን ነው። እባክሽ አንቺ ደግሞ እዛ እየተነጋገርኩ በማለት ጥልቅ አትበይብኝ። Yes, ጣሊያን killed all Ethiopia. አረ አልገደለም እኛ ነው የገደልነው። ጣሊያን እኛ ነው የገደልናቸው እነሱ አልገደሉንም። I know, baby. It's just for 1 month. Just 1 month. We don't have to talk anything about America, and then that's it. We can do this. Really? Right? You're in this already. Really? Yeah, that's it. One month. It's not a lot for me. Okay. For us, right? Okay. All right. Babe, let's continue with this. ነው እንግሊዘኛ እንዲህ ስትግባቡበት ደስ ነው የሚለኝ። የፍቅር ንግግር አይደል? ሰማሻቸው አሁን ሲያወሩ? አይናቸው ያስታውቃል። እውነቴን እኮ ነው። እስክስታውን ጨርሰሻል አይደል? ጨርሻለሁ። ፉዱን በኔ ጣለው ዳውን ፉዱን በኔ አይደለም በኔ ጣለው ነው ዳውን አይደለም ምድርም በኔ ጣለው እኔ ላይ ዘፍመን ማለት ነው። በኔ ጣለው ማለት ይሄን ቋንቋ ራሱ መንገር በኔ ጣለው ማለት ዘፍመንብኝ አስተምራለሁ ክትፎውን ጨጨብሳውን በርበሬውን ትበላለህ ማለት ነው። አይዞ ትለምዳለህ ማለት ነው። አዎ በኔ ጣለው አውቁማው ገባው እንዲህ ስንግባባ ደስ ይላል። እንግሊዘኛ እንደዚህ መግባባት ጥሩ ነው በጣም። አዎ let's start Mr. Thomas. I know you eat Ethiopian food. Am I right? Yeah, tubs, shiro. ጥብስ ሽሮ ቅቅል አዋዜ አዋዜ እንዴት እስኪናገር እንኳን ጊዜ ስጪው እንጂ እንዴ ጉሮሮ ላይ መቆም አበስኩ ገበርኩ። Okay, continue. Chico Gomen. Oh, I know. Shiro. Oh. Tubs, that's my favorite. Yeah. Your favorite, I know. Yeah, he does eat a lot. I know. So good. Yeah. I love the tubs. አሁን እኔ ጠፋብኝ የማስተምረው እኔ ብለሽ Yes.